ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ተነሳም ይሄው ስልኬ መደወሌን አላቆምኩም አልክ። ሱብሓነላህ። ማነህ አንተ? ሲጀምር እሳቸውን ደውዬሎት እኮ መልስ አላነሱም እኮ ስልኬን እኮ መልስ አልሰጡኝም አልክ። አዎ አይሰጡህም፣ ሞተዋል። ዛሬ ልነግራችሁ የመጣሁት ከላይ ያለውን ቪዲዮ አይታችሁታል። እሱ ላይ የተወሰነ ማብራሪያ መስጠት ፈልጌ ነው። የተሰራበት መንገድ ግን የእሳቸውን ክብርና ዝና በማይጠብቅ መንገድ ነው። ወንጀል ደግሞ ተጠያቂነት አንጻር ቀደም ሲል ከማህበራዊ ከሃይማኖቱ ምናምን አንጻር ነው የነገርኳቸው። ወንጀል ህግ 816 ላይ በግልጽ እንደተቀመጠ ወይም ደግሞ የተናገረ እንደሆነ በደንብ መተላለፍ በስራት የሚቀጣ መሆኑ በግልጽ ተቀምጧል። ዛሬ ልነግራችሁ የመጣሁት ከላይ ያለውን ቪዲዮ አይታችሁታል። እሱ ላይ የተወሰነ ማብራሪያ መስጠት ፈልጌ ነው። ይህንን ጉዳይ በ3 በ4 መንገድ ከፍለን ብናየው ጥሩ ነው የሚል ሀሳብ አለኝ። አንደኛው ከእምነት አንጻር ማለት ነው። እንግዲህ ከእምነት ያወጣል ወይም ደግሞ እንደዚህ አይነት ትክክል ያልሆኑ ነገሮች በረሱል ሰለም ላይ እንግዲህ ዓለም ላይ ያሉ ሙስሊሞች ነቢያችን ናቸው ብለው የሚያከብሯቸው ናቸው። አጠቃላይ ቁርአን ላይም ደግሞ በግልጽ ተቀምጧል። ረሱል ሰለም እንድናከብር ወይም ደግሞ ነብይነታቸውን እውቅና እንድንሰጥ ማለት ነው። እና ይሄ ሆኖ እያለ ነሽዳው የተሰራበት መንገድ ግን የእሳቸውን ክብርና ዝና በማይጠብቅ መንገድ ነው። አሁን ሄሎ ስልኩን አንስቶሎ ምናምን ሲባል አንደኛ ሰው ምናልባት ኮሜንት ላይ ገብታችሁ ብታዩት የሳፋሪ ነው የኢትዮ ቴሌኮም ነው የምናምን እንዲህ አይነት ተራ ለሆኑ ለማላገጥ ምክንያት ይሆናሉ ማለት ነው። እንዲህ አይነት ነገሮች ደግሞ ቀጥሎ ምን ያመጣሉ? ማህበራዊ ቀውስ ያመጣሉ። ማህበራዊ ቀውሱ እንደ ማህበረሰብ እንደ ሀገር በጣም አደጋ ስላለው፣ ሁለተኛ ለግለሰቡም ቢሆን አደጋ ስለሆነ ተገቢውን ጥንቃቄ ማድረግ ያስፈልጋል። እርስ በርስ ወደሆነ ግጭት ለምን እንዲያልክ እዛውም ላይ ገብታችሁ ስታዩ ስድድቦች አሉ። እርስ በርስ ትክክል ያልሆነ ኮሜንት የሰጠውን ሰው የመስደብ እንዲህ የማድረግ ነገር ማለት ነው። እና እንዲህ አይነት ነገሮች ተገቢውን ጥንቃቄ መደረግ ስላለባቸው ኢቭን እኮ ምንድን ነው እንትኖች ሙዚቃዎች ወይ እንደዚህ አይነት ነሽዳዎች ምናምን ሲሰሩ ሁሉም ነገር ምክክር ይፈልጋል ወይም ደግሞ ኤክስፐርቲዝ ይፈልጋል። በየዘርፉ የህግ ባለሙያ የህግ ጉዳይ ሲገጥሙ የህግ ባለሙያ ጋር ይኬዳል። የኢኮኖሚ ጉዳይ ሲገኝ የኢኮኖሚ ኤክስፐርት፣ የስነ ልቦና ሲሆን እንደዚህ አይነት ኤክስፐርቲዝ ያላቸው ሰዎች ጋር ይኬዳል። እንዲህ አይነት ጉዳዮች የምትሰሩ ሰዎች በተቻለ መጠን ነሽዳም ስሩ ምናምን የሃይማኖት አባቶች ላይ የምትቀርቧቸው የምታውቋቸው ላይ እንደዚህ አይነት ጉዳይ በሰራ ትክክል ነው ወይ፣ በዚህ መንገድ ዜማው መውጣቱ ተገቢ ነው ወይ፣ እንዲህ አይነት አገላለጽ ተገቢ ነው አይደለም የሚለውን ማማከርና ተገቢውን ኮንሰልቲንግ ቀድሞ ከመውጣቱ በፊት መውሰድ ያስፈልጋል ማለት ነው። እና ከወንጀል ደግሞ ተጠያቂነት አንጻር ቀደም ሲል ከማህበራዊ ከሃይማኖቱ ምናምን አንጻር ነው የነገርኳቸው። አሁን ደግሞ ከወንጀል አንጻር ደግሞ የወንጀል ህጉ ሌሎች አርቲክሎችን ብንፈልግ በርካታ አርቲክሎች እናገኛለን። ግን አሁን ያገኘሁት ለጊዜው የወንጀል ህግ 816 ላይ በግልጽ እንደተቀመጠው ማለት ህዝብ ሊመለከት ወይም ሊሰማ በሚችልበት ቦታ ወይም ንግግር የሃይማኖት ስርዓትን፣ ምልክቶችን፣ የሃይማኖት አገልጋዮችን በሚያናንቅ ሁኔታ ያሳየ፣ የሰደበ፣ ያዋረደ እንደሆነ ወይም ደግሞ የሌላውን ሰው ስሜት አምልኮ የነካ እንደሆነ ወይም ደግሞ የተናገረ እንደሆነ በደንብ መተላለፍ በስራት የሚቀጣ መሆኑ በግልጽ ተቀምጧል ማለት ነው። ስለዚህ እንደዚህ አይነት ጉዳዮችን ተገቢውን ጥንቃቄ ማድረግ ስላለብን ተገቢውን ጥንቃቄ እንድታደርጉ ለማስታወስ ነው። እንዲህ አይነት የህግ ጉዳዮችን መከታተል ከፈለጋችሁ ፔጅን ፎሎ አድርጉ። አመሰግናለሁ። በፍቅራችሁ ተማርኬ እጄን ሰጠው ተንበርክኬ አልተነሳም ይኸው ስልኬ መደወሌን አላቆምኩም። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ከእስልምና ትልልቅ መሰረቶች ውስጥ ከአላህና ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ሊኖረን የሚገባውን ስነ ስርዓት ማወቅ ነው። አንተ ሰው ስነ ስርዓትም የለህም። በፍቅራችሁ ተማርኬ ያልካቸው እንዴት ነው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መውደድ የሚቻለው? ምን አልክ? ቀጠልክና እጄን ሰጠው ተንበርክኬ ያልክ። ነቢዩ ሰለላሁ ዐለይሂ ወሰለም አንንበረከክላቸው፣ ሩኩዕም አንጎነበስላቸው፣ ሱጁድ አናደርግላቸው። ይሄ ሁሉ የሚገባው ለማን ነው? ለአላሁ ስብሓነሁ ወተዓላ ነው። ስለዚህ ይሄ የማን መብት ብቻ ነው? የአላሁ ስብሓነሁ ወተዓላ ነው። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ምንም ግንኙነት የለውም። ስለዚህ እሳቸውን አፈቅራለሁ በሚል ስም የአላህን መብት አንስተ ለሳቸው አትስጥ። ቀጠልክና ምን አልክ? ስልኩን ማስተው አልሰለችም ካላነሱትን ያልተውም አንሱትና በሉኝ ሰላም ስልኬን መቼም አያጡትም። አልተነሳም ይሄው ስልኬ
መደወሌን አላቆምኩም አልክ። ሱብሓነላህ። ማነህ አንተ ሲጀምር? እሳቸውን ደውዬሎት እኮ መልስ አላነሱም እኮ ስልኬን እኮ መልስ አልሰጡኝም አልክ። አዎ አይሰጡህም፣ ሞተዋል። አቡበከር ስዲቅ ነቢዩ ሰለላሁ ዐለይሂ ወሰለም የሞቱ ጊዜ ያነሳው ጥያቄ ምን የሚል ነው? ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞተዋል። አላህን የሚያመልክ ካለ ግን አላሁ ሐዩን ላ የሙት፣ አላህ ሕያው ነው እማይሞት፣ ሚሰማ እሚያይ እሚያውቅ መልስ የሚሰጠው እሱ ብቻ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም 10 ጊዜ እኮ ጠራ ስልኬ አታነሱም ወይ ብትላቸው አያነሱልህም። ሄሎ ስልኩን አንሱት በቶሎ ነቢዩ ሆይ ምናምን አልክና ምናልክ፣ ስልኩን ማስጮህ አልሰለችም። ካላነሱት እኔ ያልተውም፣ አንሱትና በሉኝ ሰላም፣ ስልኬ መቼም አያጡትም አልክ። ላሐውለ ወላ ቁወተ ኢላ ቢላህ። ስልክ ቁጥር ስንት ነው? ያውቁት ነበር እሳቸው? ሳፋሪ ነው የምትጠቀመው? ቴሌኮም ነው የምትጠቀመው? ይሄን እሳቸው ያውቃሉ ልትል ነው? አያውቁም። አላህ ካሳወቃቸው ውስጥ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምንም ያውቁት ነገር የለም። አንተ ግን የመጨረሻ ወንበዴ ስለሆንክ ሌሎች ሃይማኖቶች ላይ የምታየውን ነገር ሌሎቹ ሄሎ ጂሰስ ኢየሱስ ወይ ሄሎ እያሉ በሞባይል ስልካቸው ደወልን እንደሚሉት አንተም ደግሞ ከዛች ኮርጀህ መጣህና ምናልክ ሄሎ ብዮታለው በአስቸኳይ አንሱ። ማነህ አንተ? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ብለዋል? እንግዲህ ይሄ ከእሳቸው ጋር አያይዤ አይደለም ምነግረህ፣ እሳቸው ያሉትን ነው ምነግረህ። የሰው በር ሄዶ 3 ጊዜ ያንኳኳ ሰው ካልተከፈተለት ዞሮ ይመለስ ነው ያሉት። ከዛ በላይ ራሱ ማንኳኳት አትችልም። እንቆይ ያልገባኝ አሁን አንተ ደፋር ማለት ነው ህዮ ወሳብ በያ ምናምን ልትላቸው ነው? እዛ ጫተራ እንደተለመደው ማለት ነው። እኔ እንዲህ ስል ደግሞ እንዳይከፋ አንተ ራሱ ማለት ነው በጣም ጋጠወጥ ከመሆነ አንድ ሰው ተነስቶ ለምሳሌ የሀገር መሪም ይሁን ዓሊምም ይሁን በዚህ ዘመን ያለን ሰው ነቢይን እንዳየነው እሱን ያየማ ቢል ነቢዩን መሳደብ ነው አይደለም? ወንድሞች ምን ስትል ነቢይን እንዳየነው እነሱን ያየማ ብለህ ጓደኛው መንሱርን ያየ ሰው ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም እንዳየነው ብለህ አንተ እኮ ነቢዩን የምታስባቸው ራሱ እንደዚህ ከጫት ቃሚ ሰዎች ጋር ይመሳሰላሉ ብለህ ነው። ዛሬ ደግሞ ብድግ አድርገህ ሄሎ ብያለው ሊያነሱ ይገባል ትላቸዋል። አላህ ልትፈራ ይገባሃል። ሙስሊሞች ሆይ እንዲህ አይነቶቹን ሰዎች ሙሉ ለሙሉ ልንርቃቸው ልንጠነቀቃቸው ይገባል። አላሁ ስብሓነሁ ወተዓላ መጨረሻችንን ያሳምርልን። ካላህና ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር ስነ ስርዓት ካላቸው ሰዎች አላህ ያድርገን። ላ ሐውለ ወላ ቁወተ ኢላ ቢላህ።